ይሄው በከባድ መሳሪያ እንዲህ ሀገር እየታመሰች ነው ያለችው። መሀል አዲስ አበባ ላይ ግን ምንም እንዳልተፈጠረ አገሩ ሰላም እንደሆነ ሁሉ ምክክር እያደረግን አገር እየገነባን አገር እየመከረች ነው እያሉ ነው ያሉት። ከባድ መሳሪያዎች ያጓራሉ። የድሮን ጥቃት አለ። ያገዛዝ ስርዓቱ ባለስልጣናቶች ባገኟቸው አጋጣሚዎች ሁሉ ከምክክር ጋር ፍጹም የማይሄድ የሚጣረሱ ሐሳቦችን፣ የፖለቲካ ንግግሮችን፣ ድንፋታዎችን፣ ዛቻዎችን፣ ታሪካዊ ቁስል የጎፈደሩ የነሱ መምከር የኢትዮጵያ መምከር አድርገውታል። ግን ከአዲስ አበባ ብዙ ርቀት ሳትሄድ ኢትዮጵያ ደግሞ እየደማች ነው፣ እየቆሰለች ነው። ካሜራስ ቪዲዮ አድርገው። ቪዲዮ ነው እንዳለ ቪዲዮ ነው። የምንመለከተው ቅድም የከባድ መሳሪያ ተኩሶችን ስናይ ነበረ። ይሄው የሀገር መከላከያ ሰራዊት ደግሞ እንዲህ ሙርከኛ ሆኖ በገዛ ሀገሩ እንደ ባዕድ ጦር እየተቆዘበዘ ይገኛል። እንዲህ አይነት አሳዛኝ ክስተት እየተከናወነ ባለበት ሁኔታ ነው እንግዲህ በአዳራሽ ውስጥ አገረ መንግስት ግንባታ እያደረግን እያካሄድን እንደ ሀገር እየመከርን ነው እየተባለ ያለው። ምክክር የሚደረገው በሌላውም ሀገር በሁለት መንገድ ነው። አንደኛው አክቲቭ ግጭት ካለ ግጭቱን ለማቆም መጀመሪያ ግጭት መቆም ሰላም ሲኖር ስለሆነ ብሔራዊ ምክክር የሚደረገው ሰላም ለማምጣት ጦርነት ለማስቆም እዛ ርዕስ ላይ ብቻ ያተኮረ ምክክር ልታረግ ትችላለህ። ግጭት ባለበት የከፋ ጦርነት የእርስ በርስ ጦርነት ባለበት በየቦታው ሰብአዊ መብት ጥሰቶች በሚፈጸሙበት ብዙ እልቂት ባለበት ይሄን እልቂት እንዴት እናቆመው፣ ይሄን ግጭት መጀመሪያ እንዴት እናቆመው በሚለው ላይ ግጭት ባለበት ወቅት የሚደረጉ ምክክሮች እዛ ላይ ነው የሚያተኮሩት። ከትግራይ የመጣ ሰው በማንኛውም ሰዓት ጦርነት ተነስቶ እንደገና ልናልቅ ነው፣ ረሃብ ሊነሳ ነው፣ ዜጎች መድኃኒት አጥተዋል እያለ እንዴት ነው ተረጋግቶ እዛ በሀገራዊ ግንባታ ላይ ሊወያይልን የሚችለው? ከአማራ ክልል የምታመጣው ሰው አዲስ አበባ አስቀምጠው ካሁን ቤተሰቦቼ ላይ እንዲህ አይነት ጥቃት ደረሰ፣ አሁን እንደዚህ ሆነ፣ ጦርነቱ እዚህ ደረሰ እያለ እየተሳቀቀ እንዴት አድርጎ ነው ተረጋግቶ የሀገራዊ ግንባታ ላይ በተመሳሳይ ሁኔታ ከኦሮሚያም ከሌላ የሀገራዊ ግንባታ ውይይት ብሔራዊ ምክክር ውይይት ስክነት ይፈልጋል። ሀገራዊ ምክክር ስም አብይ የሚፈልጋቸውን ወሳኝ ቁልፍ የሆኑ አጀንዳዎች አንዳንዶቹ ለአንዴና ለመጨረሻ ጊዜ በህዝብ ምክክር ስም አዳፍኖ ማጥፋት ሊሆን ይችላል። አንዳንዶቹን ሲሪየስ የሆኑ አጀንዳዎች ህዝብ መክሮባቸዋል። በቃ ህዝብ እነዚህ አጀንዳዎች ላይ እንዲህ ያለ አቋም ወስዷል። በቃ ስለዚህ የህዝብን ድምፅ ነው የሚከተለው ሊልህ ይችላል። አብይ አህመድ የሱ ፎቶ አድርጎ ይህን ከሚለው ከሌላ ፎቶ መታወስ አለበት ብሎ በአቻነት እኮ አስቀምጦ በትልቅ ስክሪን እኮ አገርን ዓለምን ጉድ ያሰኘ መሪ ነው ያለው እና በዚህ በታሪክ ንቅለ ተከላ ውስጥ ልክ እንዲህ አይነት የሌለ ነገር አምጥተው ተክለው በዚህ ግርግር ታሪካችንና ማንነታችን ይሄ ነው ብለው ሰንደው ለትውልድ እንዲሻገር እንዳያደርጉት በጥላቻ ትርክት የተሞሉ ሰዎች ናቸው። የሰበሩንን ሰበርናቸው ብሎ በአደባባይ እየተናገረ የከተማ ባለቤትነት የሀገር ባለቤትነት የምናምን በብዙ ጉዳዮች ላይ ተበድለናል፣ ስለዚህ ዛሬ ሁሉንም ማግበስበስ አለብን የሚል ስነልቦና ያላቸው የታወቀ ስነልቦና ያላቸው ብሔረተኛ ፖለቲከኞች ባሉበት ሀገር ውስጥ ይሄ አጀንዳ በጣም ስክነት ይፈልጋል። ሰላም ጤና ይስጥልን የነጋሪት ቲቪ ተመልካቾች፣ በዛሬው ልዩ መሰናዶ በጦርነት መሀል የሀገር ግንባታ ወይስ ንቅለ ተከላ በተሰኘ ርዕሰ ጉዳይ ቆይታ እናደርጋለን። ሀገራዊ ምክክር ኮሚሽን ካቀረባቸው ዋና ዋና አጀንዳዎች መካከል ቀዳሚው የሀገር ግንባታ ነው። ነገር ግን በአንድ በኩል በአማራ ክልል እጅግ ከባድ ጦርነት እየተካሄደ እንዲሁም በትግራይ ለጦርነት ዝግጅት እየተደረገ
ህዝብ በሰላም እጦትና በኑሮ ውድነት እየተቀራመደ ባለበት ሁኔታ በሌላ በኩል ስለ አገረ ግንባታና ምክክር መድረክ ማውራት እንዴት ይቻላል? የ3000 ዘመን ታሪክና ጠንካራ የሀገር መንግስት መስራታ ያላት ኢትዮጵያ ዛሬ ላይ ገና እየተገነባች ነው ወይስ ፈርሳ እየተገነባች? አሁን ላይ ያለው የብልጽግና አገዛዝ የሀገር ግንባታ ሲል ምን ማለቱ ነው? ስርዓቱ የቆየውን የታሪክና የማንነት መሰረትን በመንቀል የራሱን አዲስ ታሪክና አሻራ ለመተካት የታሪክ የባህል ንቅለ ተከላ ለማድረግ አቅዶ ይሆን? በእነዚህ አንገብጋቢ ርዕሰ ጉዳዮች ከታዋቂው የሰብአዊ መብት ባለሙያ ያሬድ ኃይለማርያም ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁን ቆዩ። ጤና ይስጥልን ያሬድ ኃይለማርያም፣ እንኳን ደህና መጣ። እንደምን አለ ይድነቃቸው፣ እንኳን ደህና ቆየኸኝ። እንዴት ናችሁ? እጅግ አድርጌ አመሰግናለሁ። ያው እንደ ሀገር እንግዲህ እየመከርን ነው እየተባለ ነው። ሀገር እየመከረች ነው። እንዴት ነው በዚህ ጉዳይ ላይ ምክረ ሀሳቡ ላይ ወደ ጥልቅ ውይይታችን? እሺ፣ ይህንን ደጋግሜ በተለያዩ ሚዲያዎችም በጽሁፍም ገልጬዋለሁ። ኢትዮጵያ አብዛኛው ክፍሏ በችግር ውስጥ፣ በግጭት ውስጥ፣ በእርስ በርስ ጦርነት እና በጣም አስጨናቂ በሆነ የኑሮ ውድነት እና ብዙ የሰብአዊ ጥሰቶች በምታስተናግድበት በዚህ ወቅት መሀል አዲስ አበባ ላይ አብይና በዙሪያው ያሉ ሰዎች እየመከሩ ነው። የነሱ መምከር የኢትዮጵያ መምከር አድርገውታል። ግን ከአዲስ አበባ ብዙም ርቀት ሳትሄድ ኢትዮጵያ ደግሞ እየደማች ነው፣ እየቆሰለች ነው። የጥይት ድምጾች አልቆሙም። ከባድ መሳሪያዎች ያጓራሉ። የድሮን ጥቃት አለ። የአገዛዝ ስርዓቱ ባለስልጣናቶች ባገኟቸው አጋጣሚዎች ሁሉ ከምክክር ጋር ፍጹም የማይሄድ የሚጣረሱ ሀሳቦችን፣ የፖለቲካ ንግግሮችን፣ ድንፋታዎችን፣ ዛቻዎችን፣ ታሪካዊ ቁስል የጎፈደሩ ሰዎችን እርስ በርስ ለማጣላት ጠቅላይ ሚኒስትሩ ሳይቀር በዚሁ በውይይቱ እየተካሄደ ባለበት ወቅት እንዲህ ያለ ነገር አለ። በጎንም ደግሞ ኢትዮጵያ እየመከረች ነው ይባላል እና እንግዲህ ኢትዮጵያ መከራዋን እየበላች ነው ወይስ እየመከረች ነው? እሱን የኢትዮጵያ ሕዝብ ነው ፍርዱን የሚሰጠው። በእኔ እይታ ግን ኢትዮጵያ በምክክር ስም መከራዋን እየበላች ነው። በዛ ላይ ይሄ ምክክር ደግሞ ብለው የጀመሩት ነገር መከራዋን የሚያረዝም፣ መከራዋን በብዙ እጥፍ የሚያባዛ አደገኛ መዘዞች ይዞ የሚመጣ እና የኢትዮጵያን መከራ ለመሸፈን የሚደረግ ምክክር አድርጌ ነው የምወስደው። ልክ ነህ። ይሄ እናንተ የምትለውን ነገር ብዙዎች የሀገሩ ጉዳይ ያገባናል ብለው ለሚከታተሉ ሁሉ መሬት ላይ ያለ ሀቅ ነው። እኔ እናንተ እንኳን ይሄንን መሰናዶ እያደረግን ባለንበት ወቅት በአማራ ክልል ውስጥ ልም ያለ ጦርነት እየተካሄደ ነው። ጦርነቱ ዝም ብሎ አይደለም። ለምሳሌ ከሰሞኑ በማህበራዊ ሚዲያም በመንግስት በኩልም በእጅጉ እየተነገረ ያለ አለ። አንድ ቪዲዮ ተንቀሳቃሽ ምስል እንዲው ለውይይታችን ይረዳናል፣ ለተመልካቾቻችንም እናጋራ። ሀገር ምክክር ላይ ናት እየተማከርን ነው በሚባልበትና ሀገር ግንባታ ላይ ነን በሚል በምክክሩ ኮሚሽኑ ከ8 ከተያዙ ዋነኛ አጀንዳዎች መካከል ቁጥር 1 እንግዲህ የሀገር ግንባታ የሚል ነው። የነሱ ሀገር ግንባታ ምን እንደሆነ እንጃ። እስኪ ይህንን ቪዲዮ እንመልከተው። እንደምንመለከተው ነው ይሄው በከባድ መሳሪያ እንዲህ ሀገር እየታመሰች ነው ያለችው። መሀል አዲስ አበባ ላይ ግን ምንም እንዳልተፈጠረ አገሩ ሰላም እንደሆነ ሁሉ ምክክር እያደረግን አገር እየገነባን አገር እየመከረች ነው እያሉ ነው ያሉት። በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? በመጀመሪያ ደረጃ ምክክር የሚደረገው
በሌላውም ሀገር በሁለት መንገድ ነው። አንደኛው አክቲቭ ግጭት ካለ ግጭቱን ለማቆም መጀመሪያ ግጭት መቆም ሰላም ሲኖር ስለሆነ ብሔራዊ ምክክር የሚደረገው ሰላም ለማምጣት ጦርነት ለማስቆም እዛ ርዕስ ላይ ብቻ ያተኮረ ምክክር ልታረግ ትችላለህ። ግጭት ባለበት የከፋ ጦርነት የእርስ በርስ ጦርነት ባለበት በየቦታው ሰብአዊ መብት ጥሰቶች በሚፈጸሙበት ብዙ እልቂት ባለበት ይሄን እልቂት እንዴት እናቆመው ይሄን ግጭት መጀመሪያ እንዴት እናቆመው በሚለው ላይ ግጭት ባለበት ወቅት የሚደረጉ ምክክሮች እዛ ላይ ነው የሚያተኩሩት። ከዛ በኋላ ግን አገርን የማዳን በተለይ ደግሞ የሀገር ግንባታ ሌሎች መሰረታዊ የሆኑ ጥያቄ የፖለቲካ የማህበራዊ የኢኮኖሚ ጥያቄ የያዙ የሀገር ግንባታን የያዙ ጥያቄዎች ብዙ ጊዜ የሚካሄዱትም መካሄድም ያለባቸው በፖስት ኮንፍሊክት ግጭት ቆሞ ሰላም ሰፍኖ ሌላው ቢቀር የተኩስ አቁም ስምምነት አድርገህ እስቲ ለተኩስ ያበቃን ለግጭት ያበቁንም ምክንያቶች በውይይት ልንፈታቸው የምንችል ከሆነ እንሞክር ብለህ ከግጭት ማግስት ቀውጢ ከሆነ አስቸጋሪ ውጥንቅጡ ከወጣ ሁኔታ ውስጥ ወጥተህ የከፋ የሰብአዊ መብት ጥሰት ካስከተሉ ትርምሶች ውስጥ ወጥተህ ነው የአገራዊ ምክክር የምታደርገው። ምክንያቱም የሰከነ አይምሮ ይፈልጋል፣ የተረጋጋ አይምሮ ይፈልጋል። ከትግራይ የመጣ ሰው በማንኛውም ሰዓት ጦርነት ተነስቶ እንደገና ልናልቅ ነው፣ ረሃብ ሊነሳ ነው፣ ዜጎች መድኃኒት አጥተዋል እያለ እንዴት ነው ተረጋግቶ እዛ በሀገራዊ ግንባታ ላይ ሊወያይልን የሚችለው? ከአማራ ክልል የምታመጣው ሰው አዲስ አበባ አስቀምጠው ካሁን ቤተሰቦቼ ላይ እንዲህ አይነት ጥቃት ደረሰ፣ አሁን እንደዚህ ሆነ፣ ጦርነቱ እዚህ ደረሰ እያለ እየተሳቀቀ እንዴት አድርጎ ነው ተረጋግቶ የሀገራዊ ግንባታ ላይ በተመሳሳይ ሁኔታ ከኦሮሚያም ከሌላ የሀገራዊ ግንባታ ውይይት ብሔራዊ ምክክር ውይይት ስክነት ይፈልጋል፣ የተረጋጋ ሰላም ይፈልጋል። እና በሰላም ላይ ቆመህ ነው የቀጣይ የህገ መንግስት ጉዳይ፣ የሀገር ግንባታ ጉዳይ፣ የመንግስት አወቃቀር ጉዳይ፣ የክልሎችን አወቃቀር ጉዳይ የምትወያየው። የመደላደያህ ሰላም ቢያንስ ሰላም ሙሉ ሰላም እኮ ይቅር፣ ቢያንስ የሲስፋየር የተኩስ አቁም ስምምነት ራሱን የቻለ የሚፈጥረው ድባብ አለ፣ አንጻራዊ የሆነ የሰላም ድባብ አለ። እዛ ውስጥ ሆነ የታሰሩ የፖለቲካ እስረኞችን ለቀህ ያኮረፈ ቂም የያዘ የማህበረሰብ ክፍል እንዳይኖር፣ በተለይ ደግሞ በማንነታቸው በምን የታሰሩ ሰዎችን በፖለቲካ አስተሳሰባቸው ምክንያት የታሰሩ ሰዎችን ለቀህ ይሳተፉም አይሳተፉም እንደዚህ አይነት መደላድሎች ይፈልጋል። ይሄ መደላድል የለም። አጀንዳውም ሲሰበሰብ አልነበረም። አሁን ውይይቱም ሲካሄድ የለም። እንዲኖርም የተፈለገ አይመስለኝም። ምክንያቱም እውነተኛ የሆኑ የአገዛዝ ስርዓቱን በድፍረት ኮንፍሮንት ሊያደርጉ የሚችሉ ላሉት ግጭቶች ለታሪካዊ ጥሰቶቹም ለምኑም በተጠቂነትም በአጥቂነትም በማናቸው መንገድ ዋና ባለድርሻ አካል የሚባሉት የግጭት አካላት የሚባሉት የማህበረሰብ ክፍሎች በትክክለኛ ውክልና መሳተፋቸው ባልተረጋገጠበት የአገዛዝ ስርዓቱ ከየመንደሩ የራሱን ካድሬዎች ከውጭ ሀገር የራሱን ደጋፊዎች ሰብስቦ ጥይት እያጓራ የሚያደርገው አዲስ አበባ ላይ ተቀምጦ የሚያደርገው ምክክር አይደለም። ለኔ ዱለታ ነው የሚሆነው፣ መዶለት። እውነት ነው። ይሄንን ስንል ዝም ብለን ከስርዓቱ ጋር ያለን ተቃርኖ ብቻ ስለሆነና ሁሌም እሱን ከመተቸት የሆነ አባዜ ይዞን አይደለም። እንደ ሀገር ከገባንበት ችግር በመነሳት ይሄ ነገር ቀደም ሲል አንተ የገለጽከው ነገር አንተን ጨምሮ ሌሎች በዚህ ሀገር ጉዳይ ያገባናል የምትሉ በጽሁፍ የተደገፈ ጥናቱን ሁሉ በማቅረብ ይሄ ነገር ወደዚህ ከመገባቱ በፊት እንደ ሀገር
ምን መደረግ መቻል አለበት፣ ምን ቅድሚያ መሰጠት መቻል አለበት፣ ራሱ የብልጽግናን አስተዳደርን ባካተተ መልኩ ሁሉ እንደ ሀገር መዳኛችን ምን ይሁን የሚል ብዙ ምክር ሀሳቦች ሲቀርቡ ነበር። እነዛን ነገሮች በሙሉ ነው ወደ ጎን ተገፍቶ አሁን ወደዚህ ደረጃ የተደረሰው። በእውነት በእጅግ በሚያሳዝን መልኩ አሁን ራሱ አገር ምንም እንዳልተፈጠረ ሰላም በመሰለ መልኩ አገዛዙ ስርዓት በአዲስ አበባ ላይ በወታደሮች በልዩ ኃይሎች በሚጠበቁ 3000 አካባቢ የሚሆኑ ውክልናቸው በራሱ አጠያቂ ነው። ቀድመንም ስንገልጸው ነበር። ራሱ ምክክር ኮሚሽኑ ራሱ የተዋቀረበት ውቅሩ በራሱ ተገቢም እንዳልሆነና አካታችም እንዳልሆነ አሳተፍም ጭምር እንዳልሆነ ስንናገር አስተያየት ስንሰጥ ነበር። ይህ አካል እየተሰበሰበ እንግዲህ ትልቁን አጀንዳ ይዞ ሀገረ መንግስት ግንባታና የሀገር ግንባታ አጀንዳ ላይ ወደ 6 ንዑስ ነጥቦች አሉ። ወደ ኋላ እናያቸዋለን። እነሱ እየመከርኩ ነው እያለ ነው ያለው። ቅድም በምስሉ ላይ እንዳየነው በአማራ ክልል ከባድ የጦር መሳሪያ በአገዛዙ ስርዓት በኩል የሚተኮሱ ናቸው። መከላከያ ሰራዊት አሁን ላይ የሀገር አለኝታ መሆኑ ቀርቶ በሀገሩ በተለያየ አካባቢ እየተቅበዘበዘ ይገኛል። በዚህ ጉዳይ ላይ እንደው ሊያጠናክርን የሚችል አንድ ቪዲዮ አለ። ሀገራዊ ምክክር ኮሚሽኑ እየመከርኩ ነው አገር ሰላም ነው እያለ ባለበት ሁኔታ የመከላከያ ሰራዊት ምርኮኛ ሆነው እንዴት እንደሚሆኑ በገዛ ሀገራቸው አንድ ቪዲዮ አለ። እሱን እናይና ወደ ዋና ርዕሰ ጉዳዮቻችን እንገባለን። ካሜራስ ቪዲዮ አድርገው። ቪዲዮ ነው እንዳለ ቪዲዮ ነው። የምንመለከተው ቅድም የከባድ መሳሪያ ተኩሶችን ስናይ ነበረ። ይሄው የሀገር መከላከያ ሰራዊት ደግሞ እንዲህ ሙርከኛ ሆኖ በገዛ ሀገሩ እንደ ባዕድ ጦር እየተቆዘበዘ ይገኛል። እንዲህ አይነት አሳዛኝ ክስተት እየተከናወነ ባለበት ሁኔታ ነው እንግዲህ በአዳራሽ ውስጥ ሀገረ መንግስት ግንባታ እያደረግን እያካሄድን እንደ ሀገር እየመከርን ነው እየተባለ ያለው። በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? አዎ ይሄ በጣም የሚያሳዝን ነገር ነው። በዚህ ራሱም የመከላከያ ሰራዊት ሰዎች የሀገር ግንባታው ተጀምሯል ከተባለ በኋላ ወጥተው የራሳቸውን ዌብሳይት ብታይ ይሄኛውን ሽንፈታቸውን ባያወሩም እየደመሰስን ነው፣ እያጸዳን ነው፣ እየጠራረግን ነው፣ ሽፍቶቹን እያጠፋን ነው ምናምን ይላሉና እንዲህ አይነት ጡዘት ባለበት እንዲህ አይነት ሊያውም ደግሞ ተራ ጦርነት አይደለም፣ በጣም ከባድ የሚባል ጦርነት ባለበት የትግራዩ ሁኔታ እንደዚህ በተፋጠጠ መልኩ ከመቀሌና ከአዲስ አበባ የቃላት ምልልስ ባለበት ሀገር ውስጥ በአገራዊ ምክክር ብሎ መቀለድ ራሱ ዓላማው ምን እንደሆነ ግልጽ ነው። በቃ የሀገራዊ ምክክር የአብይ አህመድን ሌጋሲ ለማስቀጠል በአብይ አህመድ መደመር መጽሐፍ ዙሪያ የተጠመቁ ሰዎችን ሰብስበህ አብይን 1000 ዓመት ይግዛን የሚሉ ሰዎችን ሰብስበህ በአገራዊ ምክክር ስም የብልጽግናን ስልጣን እንዴት መታደግ ይቻላል፣ እንዴት ማስቀጠል ይቻላል የሚል አየህ። አብይ የምርጫው ሌጂቲሜሲ አልበቃው። ምክንያቱም ምርጫውን የተጭበረበረ ምርጫ እና የተጭበረበረ ብቻ ሳይሆን ምርጫ የማይመስል ነገር አድርጎ እንደመጣ እኛ ብቻ ስለተናገርን ሳይሆን እሱም ያውቀዋል። እና በተጭበረበረ ምርጫ የመጣው ሌጂቲሜሲ አልበቃውም፣ መደላንት መረጋጋት አልፈጠረለትም። ስለዚህ ይህን ሀገራዊ ምክክርም እንደዚሁ ለስልጣኑ ማጽኛ ፕሮሰሱን ሃይጃክ አድርጎ ሙሉ በሙሉ አሁን እየወጡ ባሉ ዜናዎች ኢቨን 8ቱን አጀንዳዎች ራሱ የምክክር ኮሚሽኑ ሰብስቦ ራሱ አይደለም በዛ መልክ ፈርጆ ቀርጾ ያመጣቸው። ከአብይ አህመድ ቢሮ እነዛ 8 አጀንዳዎች ተስተካክለው ሪራይት ተደርገው ተመርጠው ከተሰበሰቡት አጀንዳዎች ውስጥ በጣም ከበርካታ አጀንዳዎች ውስጥ ተመርጠው በእነዚህ ጉዳይ ላይ ብቻ ቶሎ ውይይት አድርጉ ተብሎ 8ቱ አገራዊ የምክክር አጀንዳዎች ሳይሆኑ 8ቱ የአብይ አጀንዳዎች በአብይ የተመረጡ አጀንዳዎች ላይ ነው ውይይት እንዲካሄድ የተጠየቀው። ስለዚህ ይሄ ሙሉ በሙሉ
የብልጽግና ፕሮጀክት ነው። እኔ የብልጽግና ፕሮጀክት መሆኑ አይደለም የሚያሳስበኝ። የብልጽግና ፕሮጀክት ሆኖ አገርን መታደግ የሚችል ቢሆን ደስ ይለኛል። ግን ያ አይደለም ዓላማው። የብልጽግና ፕሮጀክት ነው። በዚህ የምክክር ሀገራዊ ምክክር ስም አብይ የሚፈልጋቸውን ወሳኝ ቁልፍ የሆኑ አጀንዳዎች አንዳንዶቹን ለአንዴና ለመጨረሻ ጊዜ በህዝብ ምክክር ስም አዳፍኖ ማጥፋት ሊሆን ይችላል። አንዳንዶቹን ሲሪየስ የሆኑ አጀንዳዎች ህዝብ መክሮባቸዋል። በቃ ህዝብ እነዚህ አጀንዳዎች ላይ እንዲህ ያለ አቋም ወስዷል። በቃ ስለዚህ የህዝብን ድምፅ ነው የምከተለው ሊልህ ይችላል። የ130 ሚሊዮን ሀገርን ህዝብ 4000 ሰው 4000 ካድሬ እና ደጋፊ ሰብስቦ በእነሱ አስወስኛለሁ ብሎ አንዳንዶቹን አጀንዳዎች በቀጣዮቹ የተወሰነ በአጭር ጊዜ ውስጥ ድጋሚ ህዝብ እንዳያነሳቸው አርቆ መስቀል ሊሆን ይችላል። አንዳንዱ ደግሞ አጀንዳዎቹን ቀድሞ እሱ በሚፈልገው መንገድ ሼፕ አድርጎ ህዝብ የሚያነሳውን ጄኒውን የሆነ ጥያቄ ቀብሮ እሱ በሚፈልገው መንገድ ይዞት ሊወጣ ይችላል። በተለይ የዚህ የክልሎች ጋር ያወቃቀር በተለይ እንደ አዲስ አበባ የድሬዳዋ የምናምን ጉዳይ በጣም ኮንቴስት የሚደረግባቸው ኤሪያዎች ስለሆኑ እና ትልቅ የፖለቲካ በተለይ የብሔር ፖለቲካ እንትን ከጀርባ ስላለበት የእነ አብይ ወደሚፈልጉት አቅጣጫ የኢትዮጵያን ቀጣይ ፖለቲካና ቅርጽ ለመቀየርም ሆን ብለው የመረጡት ጊዜና ወቅት ይመስለኛል። እና እንደዛ ከሆነ ዓላማው አየህ ሀገሪቷ ውስጥ ጦርነት ተካሄደ አልተካሄደ፣ ህዝቦች እያለቁ ይሆኑ አይሆኑ ግድ አይሰጥህም። ዓላማው ሀገርን የማዳን ሲሆን፣ ዓላማው ሰላም ዘላቂ ሰላም የማምጣት ሲሆን፣ ዓላማው የኢትዮጵያን ሀገራዊ ግንባታ እንደገና በአዲስ መልክ አሻሽለህ ማስቀጠል ሲሆን የአንድ ጥይትም የሚተኮስበት ሁኔታ ሊረብሽህ ሊያሳስብህ ይችላል። ግን ዓላማው ያ ስላልሆነ ምክክር ጠሪው እሱ ነው፣ አጀንዳ ቀራጩ እሱ ነው፣ ተኳሹም እሱ ነው በዚህ ወቅት። ስለዚህ ምንም የሚገርም ነገር አይደለም። መልካም። እስኪ በቁጥር 1 የተያዘው አጀንዳ ላይ ሀሳባችንን እናጋራ። ለምሳሌ በሀገረ ግንባታ ቁጥር 1 ከተያዘው አጀንዳ መካከል 6 ንዑስ አንቀጾች አሉት። በቁጥር 1 ላይ የተቀመጠው የማንነትና የሀገር ባለቤትነት ጉዳዮች ይላል። በኢትዮጵያውያን ዘንድ የባለቤትና የማንነት ችግር አለብን። የችግሩ ትክክለኛ ምንጭስ ምንድን ነው? አሁን ባለው የፖለቲካ ውጥረትና አሁን ባለው የአገዛዙ ስርዓት በኮሚሽኑ ባለው የአወቃቀር ሂደት እና ጥቅል ሀሳቦች ተነስተን እነዚህን የባለቤትነት ጥያቄዎችን ይህ ምክክር በምንስ አግባብ ሊፈታ ይችላል? እውነትስ ችግሩ ካለ መፍታት የመቻል አቅም አለው? አቅም አለ ወይ የሚለውን እናቆየውና በመጀመሪያ የአገር ባለቤትነት ጥያቄ የሚለው ላይ እናተኩር። አገር ባለቤትነት ምን ህገ መንግስቱም ላይ የሀገር ባለቤትነት ጥያቄ አንድ ነገር ብቻ ነው እንደ እንቅፋት የሚነሳው፣ ለኢንዲቪጁዋል ሲቲዝንስ አክኖሌጅ አያደርግም ህገ መንግስቱ። ብሔር ብሔረሰቦችን ምናምን ነው መነሻ አድርጎ ሶቨሪን አድርጎ የሚነሳው እንጂ እንደ ሌላ ሀገር ህገ መንግስቶችም ይሁን መሆንም እንደነበረበት የዜጎችን ሉዓላዊ አድርጎ ስልጣን ሰጥቶ እያንዳንዱ ኢትዮጵያዊ የሀገር ባለቤት ነው የሚል እንትን አይሰጥም። እሱ ላይ ካልሆነ በስተቀር ኢትዮጵያ የኢትዮጵያውያን ነች። በኢትዮጵያ ላይ የባለቤትነት ጥያቄ ያነሳ አካል ያለ አይመስለኝም። በኢትዮጵያ ላይ የባለቤትነት ጥያቄ ያነሳ ሌላ ህዝብ ሲኖር የባለቤትነት ጥያቄው ኢሹ ይሆናል። ኢትዮጵያ ላይ የባለቤትነት ጥያቄ ያነሳ የሌላ ሀገር ህዝብ የለም። አንድ ሁለተኛ አሁንም የሀገር ባለቤትነት ጥያቄ ላይ ኢትዮጵያ የኔ ብቻ ነች የሌሎች አይደለችም፣ ኢትዮጵያ ውስጥ ያሉት የሌሎች አካላት አይደለችም የሚልም ሙግት የለም። እኔ እናንተ ተነስተን የኔና የነቃቸው ብቻ ነች የአብይ አይደለችም ካል የባለቤትነት ጥያቄው የሶስታችንም ነች ወይስ የሁለታችን ብቻ ወይ የአንዳችን የሚል መወያያ ሊሆን ይችላል። ኢትስ ኖት አን ኢሹ አት ኦል። ኢትዮጵያ የሁሉም ኢትዮጵያዊ ነች። ስለዚህ ይሄንን ዋና ጥያቄ አድርገህ የመወያያ ጥያቄ አድርገህ ማምጣት
እንትን አይደለም። ትልቁ ነገር በውስጡ የሚነሳው ነገር ኦኬ የባለቤትነት 130 ሚሊዮኑም ሀገር ከሆነች አንዱ እንግዲህ ኢትዮጵያ ውስጥ የሚነሳው ጥያቄ ለምሳሌ አማራ ክልል ያለው ኢትዮጵያዊ ወይም ደግሞ ትግራይ ውስጥ ያለ ኢትዮጵያዊ አንድ የትግራይ ሰው ከመቀሌ በአማራ ክልል ላይ ያለው የባለቤትነት ጥያቄ፣ በኦሮሚያ ክልል ላይ ያለው የባለቤትነት ጥያቄ እንደ አንድ ዜጋ አንድ የኦሮሞ ተወላጅ በመቀሌ ላይ ምን መብት አለው? በትግራይ ላይ ምን መብት አለው? እና ኢትዮጵያ ውስጥ ይሄ አንዱ ያመጣ ነው ያለን ህገ መንግስት ክፋቱ የሀገርን ባለቤትነትን ወደ ክልል ባለቤትነት ዜጎችን ዝቅ አድርጎ በማውረድ በክልልህ ያለህን የመብት በሌላው ኢትዮጵያ በሰፊው ኢትዮጵያ ውስጥ እንዳይኖርህ የሚያደርግ መዋቅር ነው ኢትዮጵያ ውስጥ ያለው። ሄደህ ኦሮሚያ ክልል ውስጥ በነፃነት ለመቀጠር፣ ስራ ለመስራት፣ ለመኖር፣ ሀብት ለማፍራት እንደ ሀገር ዜጋ ኦሮሚያ ውስጥ እንዳለው ዜጋ እኩል ነው የምትታየው ወይስ እንደ ሰከንድ ሲቲዝን ነው የምትታየው? ትግራይ ውስጥ ብትሄድ፣ አማራ ክልል ብትሄድ ከአንተ ከተከለለልህ ሊያውም ፈልገህ አይደለም በቋንቋ በማንነትህ ተደርጎለት በተከለለልህ ክልል ውስጥ ወጥተህ ሌሎች ክልሎች ውስጥ ስትሄድ መጤ እንደ ኢሚግረንት ነው የምትቆጠረው ወይስ እንደ ሀገር ባለቤት? ይሄ ብዙ ጊዜ ተማሪዎች ላይ ታየዋለህ። በቀደምም ከሰዎች ጋር እያነሳሁት ነበረ። ከቅርብ ጊዜ ወዲህ በተለይ በዚህ ህገ መንግስት ተወልደው ያደጉ ልጆች እና አሁን ዩኒቨርሲቲ ምንም ያሉ የጎንደር ልጆች ኦሮሚያ ክልል ውስጥ ሆነው ትንሽ ሲከፋቸው ወደ ሀገራችን መልሱ ነው የሚሉት። የኦሮሚያ ልጆች መቀሌ ላይ ወይ አማራ ክልል ላይ ትንሽ ሲከፋቸው ወደ ሀገራችን ቶሎ መልሱ ነው የሚሉት እና they don't feel የቢሎንጊንግነስ ባሉበት ቦታ ላይ ይሄ አገሬ ነው ብለው ሳይሆን ልክ ኬንያ ሄደው እንደሚማሩ ወይ ኡጋንዳ ወይ ሱዳን ሄደው እንደሚማሩ ሰው ወደ ሀገሬ መልሱኝ ነው ወርድ ቃል በቃል የሚጠቀሙት ሁሉም ልጆች። ስለዚህ የሀገር ባለቤትነትን በብዙዎቹ በተለይ በዚህ አሁን 30 ዓመት ድረስ ምናምን ባሉ ወጣቶች አይምሮ ውስጥ ክልላቸውን እንደ ሀገር እንዲቆጥሩና ትልቋን ሰፊዋን ኢትዮጵያ ደግሞ እኔ እናንተ በኖርንበት ባደግንበት ጊዜ እኔ ኢትዮጵያ በቃ አገርህ የት ነው ስባል ኢትዮጵያ ነኝ። አሁን አገርህ የት ነው ስለው ኦሮሚያ ወይ አማራ የሚል ማህበረሰብ ካለ እሱ ላይ የፖለቲካ ስራ ነው የተሰራው እና አንድ እሱ ነው። እሱን ተከትሎ ከክልልህ ወጥተህ በምርጫ የመሳተፍ ሀብት ማፍራት የአካባቢውን ቋንቋ በደንብ ካልተናገርክ እንደ ልብ ስራ የማግኘት ይኸው መጤነ ተብለህ በቀላሉ ታርጌት የመደረግ የመመታት የመገደል የመባረር ንብረትን የመዘረፍ ኖረህም እዛው ተወልደህም የአካባቢው ተወላጅ ካልሆንክ ትባረራለህ ከአንዳንድ ክልሎች ሜይንሊ ኦሮሚያ። ስለዚህ የሀገር ባለቤትነትን እነዚህን ጥያቄዎች ይመልሳሉ ወይ? እነዚህን ሲሪየስ የሆኑ የኢትዮጵያ ሕዝብ የታወከባቸው በሀገሩ ባዳ የተደረገበት በሀገሩ መጤ የተደረገበት አዲስ አበባ ውስጥ እኮ እኔም አንተም አዲስ አበባ ውስጥ ተወልደን አድገን እትብታችን ተቀብሮ እኮ መጤዎች ናችሁ የሚሉ ሰዎች አሉ። ከየት እንዳመጡንም አላውቅም። እኔ የተወለድኩት አዲስ አበባ ነው። ከአዲስ አበባ ውጭ ሌላ ማውቀው አዲስ አበባ ነኝ። ግን እሺ አዲስ አበባ አሁን ባለዋቸው ኢትዮጵያ እኮ ምንም አዲስ አበባን ምንም የማያውቃት አንድ የጅማ ኦሮሞ በአዲስ አበባ ላይ ከኔ የተሻለ መብት አለው። አዲስ አበባ የኦሮሚያ ጥቅም አላት ብሎ ስለሚያስብ በቀጥታ ያለ ምንም ችግር መጥቶ ኮንዶሚኒየም ቤት ሊያገኝ ይችላል። ልንገር ምንም እኮ መሬት ላይ ያለ ያፈጠጠ እውነት እኮ መዓት በሺዎች የሚቆጠሩ ሰዎች የአዲስ አበባ ነዋሪዎች እዛው ተወልደው ያደጉ ለዚህ ለኮንዶሚኒየም ቤት ገና ፕሮጀክቱ ሲጀመር በኢህአዴግ ጊዜ ጀምሮ ከጉሮሯቸው ከሚበሉት ከልብሳቸው ከምናቸው ላይ ቀንሰው ገንዘብ እያጠራቀሙ አዲስ አበባን መውጫ መንገዷን የማያውቅ ሰው እና አዳነች አቤቤ እና ታከለ ኡማ ከተለያዩ የኦሮሚያ ክልል እያመጡ ሰዎች ኦሮሞ በመሆናቸው ብቻ አዲስ አበባ ውስጥ እንዳለ የኮንዶሚኒየም ቤቶቹን አጥለቅልቀው እንዲይዟቸው በደንብ ስራ ተብሎ ፕሮጀክት ተቀርጾ ተሰርቷል። ይሄ አንድን ብሔር መጥላት አይደለም፣ ምን አይደለም፣ ፋክት ነው፣ መሬት ላይ ያለ ፋክት።
ስለዚህ አዲስ አበባ የሆነ እዛው እየኖርክ ኦሮሞም ልትሆን ትችላለህ፣ አማራ ልትሆን ትችላለህ፣ ትግሬ ልትሆን ትችላለህ፣ ምንም ልትሆን ትችላለህ። ግን እዛው ኖረክ እዛው ገንዘብ ማዋጣህ አንተ ባዋጣው ገንዘብ በተሰራው ቤት somebody else ልክ በህዋትም ጊዜ ይሄ ነገር ተደርጓል። በኮንዶሚኒየም እንደተጀመረ ሰውየው እንደው የሚቀለድ ነበር ካስታወስክ፣ ከመቀሌ ወደ አዲስ አበባ በአውቶቡስ እየሄደ አዲስ አበባ አልደረስንም ይላል አሉ ደጋግሞ። ምንድነው ምን ሲሉት እንትን ኮንዶሚኒየም ደርሶኝ ነው ብሎ እና እሱ እውነትም ነበር። በነገራችን ላይ ኮንዶሚኒየሙን ተቀብለው አከራይተው ወደ መቀሌ ሄደው ይኖሩ ነበር። ስለዚህ የብሔር ፖለቲካ በጣም መጥፎ ቆሻሻ ነው የሚባለው ለዛ። አንተ አዲስ አበባ ላይ ገንዘብ እያዋጣህ አንተ ባዋጣው ገንዘብ አንድ ሰው ከመቀሌ መጥቶ ስልጣን ላይ ያሉት የትግራይ ተወላጆች ስለሆኑ ኮንዶሚኒየም አግኝቶ እሱንም አከራይቶ ኮንዶሚኒየሙ የተሰጠው ቤት የሰፈር እንዳለ ራሱ ቦታው ቦጫ መግባውን የማያውቅ ሰው በማግስቱ ወደ መቀሌ ተመልሶ እዛው ኑሮውን እየኖረ የቤት ኪራዩ በባንክ የሚገባለት ከሆነ እና ሴም ጥፋት አሁን ደግሞ በስፋት በኦሮሞ ብሔር ተወላጆች ስም የሚደረግ ከሆነ የአፓርታይድ ስርዓት አይነት ባህሪ ያለው አደገኛ ነገር ነው። ስለዚህ የባለቤትነት ጥያቄ እነዚህን ሁሉ ነገሮች እንዴት ነው የምታስተናግደው የሚሉትን ሲሪየስሊ ይህንንስ ሊወያይ ኮንፍሮንት አድርጎ ሊወያይ የሚችል ተሰብሳቢ ነው ወይ ያለው የሚለው አንድ ኢሹ ይመስለኛል። ጥያቄው ሶሪ የባለቤትነት ሳይሆን በሀገር እኩል የመጠቀም መብት አለን ወይ ነው። መልካም እንግዲህ ያው በጦርነት መሀል የሀገር ግንባታ ወይስ ንቅለ ተከላ እያለን ያለ ነው። ሌላው በዚህ ንዑስ ክፍል ውስጥ የተካተተው ምንድነው ታሪክና ማንነት የሚል ነው። በዚህ ጉዳይ ላይ መክረን እንግዲህ እንደ ሀገር የራስ ታሪክና ማንነት እናስቀምጣለን እያለ ነው ምክክር ኮሚሽኑ። በእርግጥ በኢትዮጵያ ኢትዮጵያ በታሪኳ አኩሪ ገጾች እንዳሏት ሁሉ ይሄ ሁላችንም ሊያስደስቱን የሚችሉ ታሪኮች እንዳሏት ሁሉ እንደ መማሪያ የምንወስዳቸው ምናልባት እነዚህ ነገር ባይሆኑ የምንላቸው ነገሮች እንደ ታሪክ አሉን። ሆኖም ግን አሁን የአገዛዙ ስርዓት በታሪክ ንቅለ ተከላ ውስጥ ምን አይነት አዲስ የታሪክ ትርክት ለመትከል የታቀደ የታሰበ ነው? ምንድነው አሁን ላይ ይሄንን ነገር እንደ አጀንዳ ይዞ የኢትዮጵያ ታሪክና ማንነት ይሄን ይመስላል ብሎ ምክክር ኮሚሽኑ ሰንዶ የሚሰጠን ታሪክና ማንነት ምንድነው? ምንስ ታስቦ ነው? እኔ ምናልባት ከዚህ አጀንዳ ሊወጣ የሚችለው አንድ ነገር ቢኖር ምን መሆንም ካለበት በኢትዮጵያ ታሪክ አሰናነድ ላይ በትርክቶች ላይ በምን ላይ ክፍተት አለ። ብዙ ጊዜ ለነገስታቶቹ ቅርብ የሆኑ ጸሐፊ ትእዛዞች የታሪክ እንትኑም እንዲህ አይነት በያሶች አሉ። ሁሉም ከየራሱ አንግል ከየቆመበት አካባቢ ለሱ ስሜት በሰጠው ወይ ደግሞ አንዳንዴም ፖለቲካሊ ይጠቅመኛል ብሎ ባሰበው መንገድ የኔን ብሶት ባጎላ ወይ የኔን ጀግንነት ባጎላ በሚሉ ሳይንሳዊ ከሆነ አስተሳሰብ ውጪ ታሪክ ሊጻፍ ሊተረክ ሊሰነድ ይችላል። ስለዚህ እሱን እዛ ላይ ክፍተቶች እንዳሉ እኔም አንተም ምንም ጥያቄ የለውም። እንደ ሀገር እንኳን እኛ አይደለንም ሌላውም ብዙ የዳበረ የኢኮኖሚም የዲሞክራሲም የፖለቲካ ባህልም ባላቸው ሀገሮች ታሪኮች ዲስቶርሽን ይኖራል፣ በማጋነንም በማኳሰስ። እሱን ግን በእንደዚህ አይነት ሀገራዊ ምክክር ካድሬዎቹንም ምኑንም ሁሉንም ሰው ሰብስበህ ልታስተካክለው የምትችለው ወይም ልሰራው የምትችለው ነገር አይደለም። ይሄ ለአንድ የታሪክን ለሚያጠና ኢንስቲትዩሽን ተቋም በታሪክን ሳይንሳዊ በሆነ መንገድ ለሚያጠኑ ባለሙያዎች የሚተው ብሔራዊ አጀንዳ ነው። ብሔራዊ አጀንዳ መሆኑ ላይ መስማማት ያስፈልጋል። ግን ማንም የሚያቦካው አጀንዳ አይደለም። ስለዚህ ከዚህ ብሔራዊ ምክክር ምናልባት ሊወጣ የሚችል አንድ ነገር መሆን ያለበት እንደው ምናልባት የሚሰሙንም ከሆነ ታሪክ ማቃናት ወይም ታሪክ የጎደለ ማሟላት ወይም ማስተካከል ሳይሆን ይሆናል ብዬ አላስብም።
ክፍተት መኖሩን መጠቆሞ ገለልተኛ በሆኑ በምሁራን ፕሮጀክት ተቀርጾለት ጊዜ ተወስዶለት የታሪክ ክፍተቶች የቱ ጋር ነበር ያሉት ስንጥቆቹ የቱ ጋር ናቸው ሀገርን ሊያድን የሚችለው ሌሰን ሊወሰድበት ትምህርት ጀርመኖች ከኦሽዊትስ ከናዚ ትምህርት ወስደዋል ሌሎቹም ሀገሮች ከጣሊያኖቹ ከፋሺስት ወረራ ጋር በተያያዘ ብዙ ሀገሮች የቱርኮች በቱርክ እንትን ላይ የተፈጸመው ግፍ እንደዚህ በየቦታው የነበሩ ኢምፓየሮች ምኖች የፈጸሟቸው የታሪክ እንትኖች እንደገና በደንብ ሳይንሳዊ በሆነ መንገድ ተጠንተው ውይይት ተደርጎባቸው አገራዊ ቅርጽ ተሰጥቷቸው ከዛ ሙዚየም ሁሉ ተከፍቶላቸው ትውልድ በትምህርት ካሪኩለም ላይ እንዲካተቱ ተደርጎ ትውልድ እውነታውን እንዲያውቅ ኤግዛክትሊ ምን ነበር የተደረገው ምን ተፈጸመ ግፍም ካለ የግፉን ልክ ጥጉ ድረስ ጀብደኝነትም ካለ የጀብዱንም አስደማሚም ታሪክ ካለ አስደማሚ ታሪኩንም በፊልም ጭምር አሁን እንግሊዞችን ውሰዳቸው እንግሊዞቹ ቢታወቁት በጣም አገር በመውረር ትንሽዬ እንግሊዝ የእንግሊዝ ጀንበር አይጣልቅ የሚባል የነበረው ግሬት ብሪተን በመላው ዓለም ወረራ ሲያደርጉ አካባቢያቸውን ሲወሩ ሲዋጉ ነው የኖሩት ያን ታሪካቸውን ግን በሚገርም ሁኔታ በጽሁፍም በፊልምም ጭምር ሰንደው እንኳን እነሱ እኛ እያየን እንማርበታለን ስለዚህ ለዛ እንዲጠቅም የወደፊቱን ህይወታችንን ከፍ እንዲያደርግ ይሄ ሀገራዊ ምክክር ጥቆማ ሰጥቶ ይሄ ኢሹ ወደ ታሪክ ምርምር ተቋም እንዲመለስ እና ምናልባትም በኢትዮጵያ የተወላገዱ ታሪኮችን የተጋነኑ ታሪኮችን የሚያጠና የታሪክ ክፍተቶችን የሚያጠና የተረሱ የማህበረሰብ ክፍሎችን ታሪክ የሚያጠና ምንም ታሪካቸው ያልተሰነደ ጸሐፊ የሌላቸው ጨዋሂ የሌላቸው እሱን እንዲያደርጉ አሳይመንት ምክረ ሀሳብ ሰጥቶ ሊያቆም ይችላል ወደ ውስጥ ገብቼ አቦካለው ካለ ግን አይወጣውምም ምናልባትም በጥላቻ አይብሯቸው የታወቁ ታሪክን በተዛባ መንገድ ለሚተርኩና ለእልቂት ለዛሬው እልቂት ምክንያት እንዲሆን ላደረጉ ፖለቲከኞች አሳልፎ መስጠት ነው የሚሆነው እሱ ደግሞ አደገኛ ነው ከነዚህ ፖለቲከኞች አንዱ ራሱ ብልጽግና ነው በየመድረኩ አንድን ህዝብ ወራሪ ጨፍጫፊ በማድረግ ጡት ቆራጭ በማድረግ ሌላውን ህዝብ ተበዳይ በማድረግ አንዱን ባንዱ ላይ እንዲያቄም እንዲነሳ መንደርህን ወረውሃል እንደዚህ አድርገውሃል አያቶችህን እንደዚህ አድርገዋል እየተባለ ታሪኮቹም ተፈጽመውም ከሆነ በአግባቡ ነው በባለሙያ መጠናት ያለባቸው እና ለነዚህ አይነት ታሪክን ለዛሬ ስልጣናቸው እና ለፖለቲካ ግብ የሚጠቀሙ ኃይሎች እንዳይጠልፉት ምን ያህል ታስበውበታል የሚለው ያሰጋኛል ግን ያሬድ አሁን በዚህ እኔ ይሄንን ብለው ያልከው ነገር ያስማማኛል በታሪካችን ቅድም መግቢያው ላይ ብየዋለሁ በጣም አኩሪ ታሪክ ሁላችንም በጣም አስደስቶን ደስ ብሎን የምናወራቸው ታሪኮች እንዳሉ ሁሉ ሆኖ እንደው እነዚህ ነገር ባይሆኑ የምንላቸው አሉ ቅድም እንዳልከው ደግሞ የታሪክ ክፍተቶችም ከጻፊያን ያህል ነገር ካኖሩልንም ከተለያየ መልኩ ያሉ ችግሮች አሉ እሱን እንደ አንድ መማሪያ ማየቱ አንድ ነገር ነው አሁን ላይ ግን በታሪክና በማንነት ዙሪያ ላይ ያስማማኛል አንተ ያቀረብካቸው ሐሳቦች ዙሪያ ላይ ወጥ የሆነ ከዚህ በኋላ በቃ እንደ ሀገር ያለን ታሪክና ማንነት ይሄ ነው ተብሎ ተሰንዶ ለትውልድ እንዲተላለፍ ሊደረግ ነው ያለው ግን አሁን ላይ ያለው አንድ ደጋግማ አንተም ስትለው ነበረ ኮሚሽኑ የተዋቀረበት ሁኔታ አሁን ላይ ያለው የዛዙ ስርዓት ምኞትና ፍላጎት አስተውሰን እንደሆነ እኮ በአድዋ ክብረ በዓል ላይ እኮ በመስቀል አደባባይ ላይ እኮ በአድዋ ትግል ላይ ከፍተኛ አስተዋጽኦ ያደረጉት በጥቁሩም በነጩ በአለም ላይ ስማቸው ገኖ የታየ ባልቻ ነፍሱ ፎቶ አውርዶ አብይ አህመድ የሱ ፎቶ አድርጎ ይሄን ከሚለው ከሌላ ፎቶ መታወስ አለበት ብሎ ባቻነት እኮ አስቀምጦ በትልቅ ስክሪን እኮ አገርን ዓለምን ጉድ ያሰኘ መሪ ነው ያለው
እና በዚህ በታሪክ ንቅለ ተከላ ውስጥ ልክ እንዲህ አይነት የሌለ ነገር አምጥተው ተክለው ታሪካችን ይሄ ነው ቢሉን አሁን እሱ ላይ ነው የፈለኩት። ያሬዶ ክፍተት አለበት፣ አዎ መታረም አለበት፣ አዎ። እኔ ግን የሚያሰጋኝ ብዙዎችም ስጋት ያላቸው በዚህ ግርግር ታሪካችንና ማንነታችን ይሄ ነው ብለው ሰንደው ለትውልድ እንዲሻገር እንዳያደርጉት። ምክንያቱም ህወሓት እንደ ሀገር ላለንበት ለአሁኑ ምስቅልቅል ነገር ዋነኛው መሰረቱ ህገ መንግስቱ ነው። ህገ መንግስቱ ለዚህ ሁሉ ችግሮቻችን ሲዳርገን በእንዲህ በህገ መንግስት አርቃቂ ኮሚሽን ጉባኤ በህገ መንግስቱ ሂደቱ ላይ ይነሱ የነበሩ ሀሳቦች ነበሩ። ይሄ ነገር እንደ ሀገር አይጠቅምንም ሲባል የሚቀመጡ ሀሳቦች ነበረ። እንዲሁ ሲባል ታለፈና ህጉ ህገ መንግስት ሆነ፣ ሀገር እንዲተዳደርበትና ሀገረ መንግስቱ እንዲመራበት ሆነ። ለባለፉት 30 ምናምን ዓመት እንደ ሀገር ምስቅልቅል ውስጥ የገባ ነው በዚህ በህገ መንግስቱ አደረጃጀት መሰረት። አሁንስ ይሄ የሚመጣው የታሪክ ንቅለ ተከላና እንዲህ ነው ታሪካችን የሚባለው ነገር ድጋሚ በትውልዱ ላይ ምን ይዞ ይመጣል? በደንብ ይገባኛል ስጋትህ፣ ግን እኔን አያሰጋኝም። እኔን የማያሰጋኝ ለምንድን ነው? ይሄ ጉባኤ ታሪክ ሊጽፍ አይችልም። ከዚህ ጉባኤ ታሪክ የሚባል ነገር ሊመጣ አይችልም። ይሄ ጉባኤ መስከረም ከመድረሱ በፊት ለእነ አብይ አጀንዳ ነው የሚሰጠው። በአጀንዳዎቹ ላይ እንዲህ ያለ ምክክር ተደርጓል። ታሪክን በተመለከተ በቃ ብዙ እንዲህ ያሉ ቁርሾች፣ ይሄኛው ታሪካችን አልተመዘገበም፣ ይሄኛው ታሪክ እንደዚህ ነው፣ ይሄኛው እንደዚህ ነው፣ ይሄኛው ተጋኗል የሚሉ አጀንዳዎች ቀርበዋል ብሎ አጀንዳ ነው የሚያቀርበው። ታሪክን የተመለከተ ምናልባት አንድ 10 ገጽ የተጻፈ የዚህን ውይይት ጥያቄ የያዘ ነገር ሊያመጡ ይችላሉ። የኢትዮጵያ ታሪክ በ1000 ገጽም ብጽፈው የሚያልቅ አይደለም የማህበረሰቡ፣ ምናልባትም በ1000 መጽሐፍ። ስለዚህ ከዚህ ጉባኤ የታሪክ ነቀላና ተከላ የሚባለው ነገር ሊመጣ አይችልም። ከመጣ ስህተት ነው። ያ ማንዴቱ አይደለም። ያሬዶ ይቅርታ እዚህ ጋር ላቋርጠ። ምን አለ መሰለ ጠቅላይ ሚኒስትሩ በባለፈው የመጨረሻ የፓርላማ ንግግሩ ላይ አስተውለ እንደሆነ ምን አለ? ምርጫውን በጦርነት ከሌላው ጊዜ የሚለየው ምርጫ እንዲህ ነው የማል ሳይሆን በዚህ መሀል አታደርጉም የሚል ሁሉ ጦር ታውጆብን ምርጫውን አድርገናል፣ ይሄንኑን አልፈናል። ምክክር ቃል በቃል ያለውን ነው የምነግር። ማለት የፊደል የቃል አጋኖ ምናምን ስርዓተ ነጥቦች ልዩነት ላደርግ ይችላሉ። ኮንቴክስቱ ግን ያለው ምንድን ነው? ምርጫውን አታደርጉም አሉ፣ ነው ምርጫው አድርገናል። አሁን የሀገራዊ ምክክር ኮሚሽንም እያደረግን ነው ያለ ነው። ጠቅላይ ሚኒስትሩ የመክፈቻ ንግግር አያደርግም የሚባል ነበር። መስከረም ላይ መጥቶ ጠቅላይ ሚኒስትሩ የመክፈቻ ንግግር ያደርጋል፣ ምክክር ኮሚሽኑም ስራውን ይሰራል። ስለዚህ የምንፈልገውን ነገር እያደረግን እንሄዳለን ብሏል። ይህንን ማለቱ ዋነኛው ነገር ምንድን ነው? አሁን ምክክር ኮሚሽኑ እንዳልከው እኮ ነው አካሄዱ። ከመስከረም በፊት በእነዚህ 8 አጀንዳዎች ውስጥ 4000 ሰዎች መክረው ባለሙያዎች እንዲህ ለዚህ ለቃሉ አገባባቸው ለምናምን የሚጠቀሟቸው ድምቀቶች አሉ። በዚህ መልኩ መሰረት ሰንደን እንዲገጽ በ8 አጀንዳዎች ዙሪያ ላይ ህዝብ መክሮ ይሄን ሰጥተዋል ይባላል ለህዝብ እንደራሴው ምክር ቤት። ህዝብ እንደራሴው ምክር ቤት ደግሞ ከ185% በላይ ራሱ አብይ አህመድ በቀጥታ የሚመራው የፓርላማ አባላቶች ናቸው ያለፉት። 15% ደግሞ አብይ አህመድ የለቀቀላቸው በተቋሚ ውስጥ ያሉ የአብይ አህመድ ተወካዮች በፓርላማ የገቡበት ነው። በጥቅሉ 100% ያ ፓርላማ ይሄንን አጀንዳ ከማጽደቅ ወደኋላ አይደለም። እኔ ይሄንን ስላልኩ አይደለም፣ አብይ እዛ ፓርላማው ላይ ይሄንን ብሏል። ስለዚህ ህግ ሆኖ ይወጣል፣ ያገለግላል። አብይ እስካለ አገዘው። አሁንም አልተረዳኸኝም። እኔ አሁንም ያንተን ስጋት አልጋራህም። ይትኔ ማልጋራህ ልክ ነህ ያልከው። ለምሳሌ ምርጫ ማድረግ ምንም የተለየ እንትን የለውም። የተቀመጡ ዝርዝር እቅዶች አሉ። በዛ እቅድ መሰረት እነዛን ነገሮች ቀን ጠብቆ መፈጸም ነው። ምርጫው መካሄድ የለበትም አይካሄድ የሚሉ ድምጾች ነበሩ፣ አድርገዋል። ሌሎቹም ይሄም ምክክሩ መካሄድ የለበትም የሚል ሀሳብ ነበር፣ አድርገዋል። እሱና የታሪክ ንቅለ ተከላና ታሪክን ማስቀመጥ ይለያያል። የታሪክ ሰፊ ነገር ነው። እዛ ባሉት ውስጥ በየትኛው እንግዲህ የኢትዮጵያ ታሪክ ከየት እንግዲህ ከአክሱም ነው የሚጀምሩት።
ከየት ነው የሚጀምሩት? የአብይን የ8 ዓመት ታሪክ ነው የሚጽፉት? የትኛውን ታሪክ ነው? አየህ ታሪክ መጻፍ እንዲህ ወይ ታሪክን መንቀልና መትከል ቀላል ነገር አይደለም። አንድ ነገር ነው ሊያደርጉ የሚችሉት ነው የምልህ በታሪክ ጉዳይ። ለምሳሌ ህገ መንግስቱ ይሄ የምክክር ኮሚሽኑ ህገ መንግስቱ እነዚህ አንቀጾች ላይ ሰው ቅሬታም ኮንሰርንም ምንም ስላለው እንዲቀየሩ ጠይቋል። እነዚህ አንቀጾች ደግሞ ባሉበት እንዲቆዩ አብለዋል ብሎ የምክክሩን ሐሳብ ነው የሚያቀርበው። ታሪክም ላይ ከታሪክም ጋር በተያያዘ እነዚህ ታሪኮች እውነት አይደሉም፣ እነዚህ ታሪኮች እኛን አይወክሉንም፣ እዚህ ጋር የነበሩት ታሪኮች እንደዚህ አይደሉም ብሎ ተሳታፊዎቹ ይሄንን ከታሪክ ጋር የተያያዘው ነገር የኢትዮጵያ ታሪክ እስከዛሬ ያለው ወይ እንደዚህ ያለው የተጋነነ ነው፣ እንደዚህ ያለ ነው፣ ነገሌን ይጨፈልቃል፣ የነገሌን ታሪክ ያኳስሳል የሚሉ ሐሳቦች ተነስተዋል። ስለዚህ ታሪኩ ብሔራዊ ቅርጽ በያዘ መንገድ ሪራይት ይደረግ ወይ ምናምን የሚል ምክረ ሐሳብ ነው ይዘው ሊመጡ የሚችሉት እንጂ ታሪክ ጽፈው ሊመጡ አይችሉም ነው እኔ እያልኩ ያለሁት። ታሪክ ጽፈህ ስትመጣ ነው የታሪክ ትክለ ነቀላ ኦፕሬሽን የምታካሄደው የነበረን። በዛ ላይ ኢትስ ኖት አን ኢዚ ታስክ። ለምሳሌ የአድዋን ታሪክ ስንት የውጭ ምሁራኖች ሁሉ ስንት ኢትዮጵያውያኖች የጻፉትን ታሪክ እገሌ ጀግና አልነበረም እንደዚህ ነው እገሌ እንደዛ ነው ብለህ ጽፈህ ልትመጣ አትችልም። ስለዚህ ውይይቱም እዛ ይሄ አቅምም የለውም፣ የዚህ መድረክ አቅምም የለውም። ዝርዝር የታሪክ እንትን ውስጥ ታሪክ በጊዜ በቀን ማን ምን አደረገ። የኢትዮጵያ ታሪክ እኮ ባልቻ አባ ነፍሶ ብቻቸውን 10 መጽሐፍ ልጽፍባቸው ትችላለህ። ሚኒሊክ ብቻቸውን 10 100 መጽሐፍ ልጽፍባቸው ትችላለህ፣ ተጽፈዋል። ዮሐንስ ብቻቸውን በጋራ ደግሞ የነበረው ታሪክ። ስለዚህ የአባ ጅፋርን ታሪክ እጽፋለሁ ስትል እንትን ነው እና የዚህ ማንዴታቸውም አይደለም። ግን አንድ ነገር ላይ ግን ቁልፍ ነገር ይዘው ሊመጡ ይችላሉ። የኢትዮጵያ ታሪክ ወይ ሰሜናዊ ነው ወይ የሌላውን የማህበረሰብ ክፍል ህዳጣንን የማያካትት ነው፣ በተጋነነ መንገድ በሰሜናውያን የተጻፈ ነው ምናምን የሚሉ ትርክቶች ገዢ ሀሳቡ ነው ሊመጡ ይችላሉ። ኦኬ እዛ ላይ ተመስርቶ ቀጣዩ ይሄ አጀንዳ የቀረበለት መንግስት የመስከረሙ መንግስት ምን ያደርጋል የሚለው ነው ወሳኙ ጉዳይ እንጂ በዚህ የ35 ቀን ዲስከሽን በታሪክ ነቀላ ኦፕሬሽን ውስጥ ገብተው የታሪክ ጉዳይ እንደዚህ ዝም ብሎ የምትነቅለው የምትተክለው ማለት ነው። እና እኔ ዶንት ወሪ እንትን ይገባኛል፣ የተጨነክበት ነገር ይገባኛል። ግን ምንም አሁን አብይ ከአድዋም ጋር የተደረገው ነገር በቃ አድዋ ላይ ነገር አሁን አድዋም ብቻ ልንወያይ ቢሉ 1 ዓመት አይበቃቸው። ስለዚህ አቅምም የለውም። ይሄ የተሰበሰበውም ኮሚሽን አቅምም የለውም። የአድዋን ታሪክ ብቻ ውስጡ ገብተን እናውራ ቢል እንኳን አቅምም የለውም። ስለዚህ ሂስቶሪያን ነገ እንዴት ሪራይት ያደርጉታል የሚለው ነው የሚያሳስበኝ። መልካም፣ አንተ ያልከው ነገር ሆኖ እንደ ሀገር ብናይ ምኞቴ ነው። የኔም ስጋት ደግሞ ተግባራዊ እንዳይሆን ጭምር ምኞቴም ነው እና አትፍራ። አያሹር ዩ ፍርሃቴ ግን መሰለ አዲስ የኢትዮጵያ ታሪክ አይመጣም። ምን መሰለ ልክ ነህ። አሁን ልብ ብለህ እንደሆነ እኔ ነገረ ሂደታቸውን እንዲሁ በቀልና እንደው በቀላሉ የማይሆን ጉዳይ አይደለም። ያው የኛም መሰናዱ ለታሪክ የሚቀመጥ ነው የሚሆነው። እኔ አደል በዚህ ደረጃ ይቅርና አንድ ተስፋዬ ገብረአብ እንኳን ጽፎ ሚኒሊክ ጡት ቆራጭ ነው የሚል የሆነች ነገር ላይ ሰንዶ እንዲህ ስክት አድርጎ አስገብቶ ያ ይዞብን የመጣ አንድ ጸሐፊ እንኳን የሚጽፈው መጽሐፍ ላይ የሚያስቀምጠው በታሪክ አረዳዳችን ላይ እንደ ሀገር ብዙ ቀውስ ነው የሚያመጣብን። ብዙ ነገር ነው ይዞብን የሚመጣው አደል። በዚህ ደረጃ 4000 ሰው ተሰብስቦ የሆነ ነገር ብሎ ይሄንን የማስፈጸም ይሄ አሁን ምን ያደርጓል አልከው፣ ይሄ ነው ታሪክ። ቅድም እንዳልኩ በቃ ይሄ ነው አላችሁ ብሎ ፓርላማ ላይ ያጸድቋል። ከዛ በኋላ ኮቱኮ በነጋሪት ጋዜጣ ወይም ደግሞ በሬዲዮ አይደለም ማለት ልጨርስልህ በነጋሪት ጋዜጣ ወጥቶ ወይ በሬዲዮ ወጥቶ ታሪካችን ይሄ ነው አይልም። ይሄንንም እኔም አልጠብቅም። የሚሆነው ነገር ግን ልነግርህ እኮ ነው በትምህርት ካሪኩለም ላይ
ባሉ ነገሮች ላይ በትምህርት በአንደኛ ደረጃ በሁለተኛ ደረጃ ባሉ የመማሪያ መጽሐፍት ላይ ሙጅሎች ላይ የሚገቡ ታሪኮች አሉ አይደለም አንተም እኔም በታሪክ ደረጃ እንዲህ ተብለን ይመጣ እነሱ ላይ ንቅለ ተከላ ምን ያንን እዛዛ ላይ ይሄ እንደዚህ አሁንም ጀምረውታል እኮ አንድ ቦታ ያለ ቅርስ ለሌላ ቦታ ያስገቡ የእንትን ቅርስ ይሄ ነው የማለት የሆነ ነገርን እንዲህ የማለት ምሳሌ ሁሉ ሲጠቀሙ አሉ አሁን ራሱ ያልተገቡ ልምምዶች አሉ ጥያቄን ጠይቀህ ይቻላል የዚህ የምክክር ኮሚሽን ማንዴቱ ምንድነው የዚህ ምክክር በእነዚህ 8 አጀንዳዎች ላይ ተመካካሪዎች ይህንን መክረው እዚህ ደረጃ ላይ ደርሰዋል ብሎ 8 ዋና አጀንዳዎችን ለህዝብ እንደራሴዎች ምክር ቤት ለአስፈጻሚው አካል መስጠት አጀንዳውን መስጠት 8 አጀንዳዎች ከህዝቡ ተሰበስበዋል የተባሉ የህዝብ ጥያቄ ያለባቸው አጀንዳዎች ናቸው ከዛ እነዚህ ለምሳሌ አንዱ አሁን የህገ መንግስት ጥያቄ ተነስቷል ክፍተት አለበት ተብሏል እውነት ነው ወይ ለምንድነው የህገ መንግስቱ የትኞቹ ክፍተቶች ናቸው በዚህ ውይይት ህገ መንግስቱ ላይ አሉ የተባሉ ጸጾች ለምሳሌ ህገ መንግስቱ በፍጹም መቀየር የለብኝም የሚሉ ሐሳቦች ሊመጡ ይችላሉ አሁን ይሄ ምክክሩ መጨረሻ ላይ እኔ ያው ፕሮሰሱን ስለማላምንበት ነው ግን ዞሮ ህገ መንግስትን የሚመለከት አጀንዳ ላይ በተደረገው ውይይት እነዚህ ያህል ሰዎች ይቀየር ብለዋል እነዚህ ያህል ሰዎች አይቀየር ብለዋል ይቀየር ያሉ ሰዎች እነዚህ አንቀጾች ይቀየር ብለዋል ምናምን ብለው የውይይቱን ሳመሪ ነው እንደ አጀንዳ አድርገው የሚሰጡት ኦኬ ከዛ አጀንዳ ላይ ተነስቶ የሚመጣው ምክር ቤት አይ የኢትዮጵያ ህዝብ በዚህ ምክክር ውስጥ ህገ መንግስቱ ይቀየር የሚለው ስለበለጠ ህገ መንግስቱ ይቀየር ሚል ውሳኔ ላይ ሲደርስ ከዛም እንደሚሆነው ህገ መንግስት የሚያረቅ አካል ይዋቀራል እንጂ ይሄ ኮሚሽን ህገ መንግስት አርቅቆ የህገ መንግስት ሐሳብ ይዞ አይመጣም የህገ መንግስት ይቀየር ወይም አይቀየር ይሻሻል አይሻሻል የትኞቹ ይሻሻሉ የሚል ሐሳብ አጀንዳ ነው የሚያመጣው አጀንዳው ከጸደቀ ከዛ በኋላ ግን ህገ መንግስት የማርቀቅ ስራው የባለሙያዎች ስራ ነው የሚሆነው የህገ መንግስት አርቃቂ ኮሚሽን ስራ ነው የሚሆነው that's what I'm saying በታሪክም ጉዳይ ላይ ጡት ተቆርጧል የሚል ይሄ በታሪክ በኢትዮጵያ ታሪክ እንደ እንትን ይመዝገብልኝ የሚል ይኖር ይችላል አይ ውሸት ነው የሚል ይኖራል አንዳንዱ ደግሞ ነው ጡት ብቻ አይደለም በሌላው አካባቢ ደግሞ በተነጻጻሪ ሁኔታ የወንዶች ብልት ይቆረጥ ነበር ብሎ ታሪክ እሱም ይመዝገብልኝ ሊል ይችላል ሌላ ቦታ ደግሞ አንገት ይቆረጣል ይላል ሌላ ቦታ እንደዚህ ሆነ ይላል እነዚህ ተመዝግበው እንግዲህ እንደዚሁ ልክ እንደ ህገ መንግስቱ አንቀጾች ይቀየሩልኝ ይሰካልኝ ይውጣልኝ እንደሚለው ሁሉ ሐሳብ ይቀርባል ከዛ በኋላ ያንን ምክር ቤቱ ምን ያደርገዋል አጀንዳ ቀርቦለታል በታሪክ ላይ ቁልፍ በሆኑ የታሪክ አጀንዳዎች ላይ እነዛ ጉዳዮች ላይ ጥናት ይደረግ ይላል ወይስ ምን እንደሚያደርገው እነ ተክለ ጻድቅ መኩሪያ የጻፉትን መጽሐፎች ይቃጠሉ ይላል ባዶዋ ላይ ከዚህ በፊት የተጻፉት ጽሁፎች የተሰጡት ትምህርቶች ዴሊት ይደረጉ ይላል ወይስ ምን እንደሚያደርገው ገና ነው እሱን ልፈልጌ ነው አጀንዳው ሊመጣ ይችላል የተፈለገውን አይነት መልክ ይዞ ሊመጣ ይችላል አጀንዳ ነው የሚወጣው እንጂ የታሪክ እሱን ተንተርሶ ወደ ካሪኩለም ቀረጻ ወደ ምናምን የሚገባበት የመጨረሻ ውሳኔ ሐሳብ አይደለም የሚመጣው እና ለኔ ብዙም የማያሰጋኝ ፕሮሰሱም ፌክ ነው ምልክ ፌክ ፕሮሰስ ነው ጠብ የሚለው ነገር የለም ምንም አያመጣም ከአብይን ስልጣን ከማጠናከር ባለፈ መሬት ላይ የሚለውጣቸው ነገሮች ሩቅ ናቸው ምለው በድፍረት ለዛ መልካም እንግዲህ ውይይታችን እየዳበረ የሚሄድ ነው የሚሆነው ብዙ ነገሮችን እኮ ካንተ ተቃርኖ ሐሳብ የለኝም የምጋራው ነው ሆኖም ግን ሂደቱና ልምምዱ አሁን ላይ ካለው ካገዛዙ ስርዓት ባህሪ አንፃር አብይ በራሱ ንግግሩ እኮ ህግ ሆኖ እንዳገር እያገለገለን ያለው ንግግሩ በራሱ ይልቅ መፍራት ያለብህ ነገ ጠዋት ታሪክ ይቀየር የሚል ምክክር ኮሚሽኑ ውስጥ ሐሳብ መጥቷል ብሎ የካድሬ ታሪክ አርቃቂዎች ሂስቶሪያን ብሎ ገለልተኛ ያልሆኑ ሂስቶሪያንን ሰብስቦ ታሪክ ጻፉና ድርሳን ስጡኝ እንዳይል እሱን ነው መፍራት
እንጂ እግዚአብሔር ይስጥልኝ ልምምዱ ምልክ እኮ ይሄ እኮ ነው። አሁን ሼፕ አደረከው ውይይታችንን በአግባቡ መንገድ መራው እና ይሄንኑን እኮ ነው ምልክ እኮ እዛ ለህዝብ እንደራሴ ምክር ቤት ይቀርባል 8ቱን ያጸድቃል ከዛ በኋላ ሂደቱ አንተ ያልከው ነው የሚሆነው በእያንዳንዱ ጉዳይ ላይ ያ እንዲሄድ ይደረጋል እነዚህን ሁሉ ስቴፕ ያለፈ እንዲህ አይነቱ ያልተገባ ልምምድ ያለው አሁን ያልከው ይልቅ ብትፈራ የሚያዋጣ እዚህ ላይ ነው ያልከኝ ነገር እሱን መስከረም ላይ ይበየንና የሚፈልገው ልክ አሁን እንደበየነው ማለት ነው የሆነ ፕሮፌሰር የሚባል የሆነ ዶክተር የሚባል ሰውዬ ሰብሳቢ የሆኑ 8ቱ አባላት እነዚህ ደግሞ ሌሎች ህገ መንግስት አርቃቂ ይመድቡ ይባላል ልክ እንዳሁኑ ከወረዳ ከቀበሌ ከንዲ 500 በጥቅሉ ልክ እንደዚህ የበኢህአዴግ ጊዜ ሆኖ ነገር ታስታውሳለህ የህገ መንግስት አርቃቂ ኮሚሽን ነበር የህገ መንግስት ጉባኤ የሚባለው ማለት ነው እዛውስ በስመ ጥር የሚሆኑት እንደነ ሻለቃ አድማሴና ሌሎችም ሰዎች አሉ 4 5 6 በጣት የሚቆጠሩ ታሪካዊ ንግግር ያደረጉ የተቀሩት ሁሉ ህገ መንግስቱ ሲዘርቅ አስታውሰን እንደሆነ ነጠላቸውን ብድግ አድርገው እዛ በፓርላማው እግዚአብሔር ይስጠኝ ሁሉም ጨፈሩ ከዛ ሆነ በሽግግሩ ቻርተር መሰረት ተባለ ቻርተሩ ወደ ህገ መንግስት አርቃቂ ሄደ ህገ መንግስት አርቃቂው ጉባኤው መጣ ጉባኤው ደግሞ አጸደቀ ተባለ ነጋሶ ጊዳናና መለስ ተጨብጭበው ተቀባበሉ ወጥተው ጨፈሩ ህጎ ነው መጣ ፕሮሰሱ ይሄ ይሆንና ይቸግረናል የሚል ነው የኔ አንተ ደግሞ እዛ ፕሮሰሱ ላይ የራሱ የሆነ ነገር ስላለ መውጫ ማርያም መንገድ አለ ነው አዎ እኔ እያልኩ ያለው ታየህ ይሄ ምክክር ኮሚሽን አሁን ጥድፊያ ውስጥ ራሱ የገቡትና አብይ 8 አጀንዳ ሼፕ አድርጎ የሰጣቸው ቶሎ ተወያይተው ከመስከረም በፊት አጀንዳው ተሰንዶ እጁ ላይ እንዲገባ ትዕዛዝ ነው የተሰጣቸው እና ትሬንድ የተደረጉ በብልጽግና ስልጠና የተሰጣቸው ምሁራን ወደ 80 በላይ የሚሆኑ ምሁራን በደንብ ከወር በፊት ተመልምለው ከየዩኒቨርሲቲው ከየምኑ ስልጠና ተሰጥቷቸው በየግሩፑ በሚወያየው ግሩፕ ውስጥ ተሰግስገዋል አጀንዳውን ሼፕ ያደረጉ ብልጽግና ባሰለጠናቸው መንገድ የእነዛን አጀንዳዎች አስተካክለው ሪራይት አድርገው አጀንዳ ጻፊ ናቸው እነሱ አጀንዳ ሼፕ አድራጊ ናቸው ጽፈው ለብልጽግና አንድ የድርሰት መጽሐፍ ይሰጡታል የሀገራዊ ምክክር ድርሰት ከዛ ሪኮመንዴሽን ሐሳቦች ሁሉ አብረው ምክር ሐሳቦች ናቸው የሚሰጡት አንደኛው ምክር ሐሳብ ህገ መንግስቱ ይስተካከል ነው አብይ መስከረም ላይ ህገ መንግስት አርቃቂ ኮሚሽን ያቋቁማል አገራዊ ግንባታውና አገራዊ አወቃቀሩ ይስተካከል የሚለው የሀገር አወቃቀር የክልሎች አወቃቀር የመንግስት መዋቅር ምናምን እዛ ላይ ጥናት የሚያደርግ ብሎ አንድ እንትን ኮሚሽን ያቋቁማል ልክ እንደዚህ አንጓ በሆኑ ጉዳዮች ላይ የሚሰራ አንድ 3-4 ኮሚሽን ልክ ታሪክም ላይ እንዳልከው የኢትዮጵያን ታሪክ በተስተካከለ ብሔሮችን ያማከለ የሁሉንም ብሔር እንትን ያደረገ ምናምን እኩል እንትን የሚያደርግ የዲስቶርሽኖችን የሚያጸዳ የሚል አንድ አገራዊ ትርክቶችን ሼፕ የሚያደርግ ኮሚሽን ያቋቁምና for the next 3-4 years በጀት ተመድቦላቸው እዛ ላይ ቢዚ ይሆናሉ አብይ ሀገር ይመራል የታሪክ ጥያቄ ስታነሳበት ጠብቅ እነሱ ስራቸውን እስኪጨርሱ ይላል የሰብአዊ መብት የተጠያቂነት ጥያቄ ስታነሳበት የትራንዚሽናል ጀስቲስ ኮሚሽን አዋቅር ያለው ጠብቅ ይላል የህገ መንግስት ጥያቄም ስታነሳበት ጠብቅ እስኪበስል እያለህ 5 ዓመት ያስተዳድራል ያ ነው ሙሉ እቅዳቸው ስለዚህ የፊውቸሩ ነው የሚያሰጋኝ አንተ ያልከውን አደጋ ጨምሮ በታሪክም በምንም አደጋ አለው ግን ዝም ካልክ የኢትዮጵያ ህዝብ ዝም ካለ በቃ ፈቅዶላቸዋል ማለት ነው መልካም ሌላው በዚህ በምክክሩ ላይ የተቀመጠው ነገር በዚህ በሀገረ ግንባታ ዙሪያ ላይ በንዑስ ክፍል የተቀመጠው ሀገረ ግንባታና ብዝሃነት አስተዳደሮች ጉዳይ ይላል ቃል በቃል ይሄ ነው የሚለው ሀገረ ግንባታና ብዝሃነት አስተዳደር ጉዳዮች በርግጥ ብዝሃነት ውበታችን ነው እንዲህ የሚሉ ያው የምር የሆኑ ንግግሮች አሉ ለፖለቲካ ጥቅም የሚውሉ ንግግሮች አሉ ብዝሃነት ማስተናገድ በሚል ስም ግን የቆየው የሀገረ ግንባታ መዋቅርን አፍርሶ በራስ ፍላጎት ልክ የተሰፋ አዲስ መዋቅርን ለመተካት እየሰራ እንደሆነ የብዙዎች ስጋት ጭምር ሆኖ እየተነገረ ነው ያለው መሬት ላይ ያለው እውነታ መፈናቀል ጦርነት ሆኖ ሳለ ስርዓቱ ይህንን አጀንዳ የያዘው
የራሱን አዲስ የስልጣን መዋቅር በህጋዊ መንገድ ለመተካት የወሰደው ስልትም ጭምር ነው የሚል አስተያየት አለ። በዚህ ጉዳይ ላይ ያንተ አስተያየት ምንድን ነው? የአገራዊ ግንባታን በተመለከተ ያው የደጋግሞ ሲባል የነበረው በተለይ ደግሞ አክራሪ ብሔረተኞችን ጨምሮ በየጊዜው የሚባለው የኢትዮጵያ አገረ ምስረታውም ግንባታውም ችግር ያለበት ነው፣ በጥቂቶች የቁጥጥር ስር የዋለ አብዛኛውን የኢትዮጵያ ማህበረሰብ ክፍል ወደ ጎን የገፋ አሳታፊ ያላደረገ የአንድ ወይ የሁለት ብሔሮች ባህል ማንነት ብቻ ጎልቶ የወጣበት እና ሌሎች ኢትዮጵያውያኖች በእንትን ውስጥ ተጀብለው የተዋጡበት አገራዊ ግንባታና ምስረታ ነው ያለው። እሱ ላይ ችግር አለ ብለዋል። እሱ ቆይቷል። ይሄ ኢሹ ሲነሳ በኢህአዴግም ጊዜ ይነሳ ነበር። አሁን ከዛ ወዲህም በጣም በከረረ ሁኔታ ይነሳል እና ኢትዮጵያን በአዲስ መልክ መገንባት አለብን፣ አዲሲቱ ኢትዮጵያ መወለድ አለባት ነው እንደውም ቃል በቃል የሚሉት። ካለበለዚያ ትበታተን። ግን ትቀጥል ከተባለ ግን የኛ ምስልም የሚታይበት እነሱ በአሁን ባለችው ኢትዮጵያ ውስጥ ወይም በነበረችው ኢትዮጵያ ውስጥ ራሳቸውን የማያዩ ወይም አንታይም፣ እንዳንታይ ተደርገናል፣ ተከልለናል፣ ባህላችን ተከልሏል፣ ማንነታችን ተከልሏል እና እኩል እየታየን አይደለንም፣ እኩል እየተጠቀምን አይደለንም ብለው የሚያስቡ ቀላል የማይባል የማህበረሰብ ክፍል አለ። ደግሞ ብዙ ተሰርቶበታል፣ ብዙ የፖለቲካ ትርክቶች ተሰርተውበታል። ስለዚህ እሱን ሼፕ ማድረግ የሚፈልጉ ኃይሎች አሉ። አይ የነበረው ሀገራዊ ግንባታ ከነ ችግሮቹም ቢሆን የኢትዮጵያ ዛሬ ያለችው ኢትዮጵያ እንድትኖር ምክንያቱ እሱ ነው። ስለዚህ ውስጡ የነበሩትን ችግሮች አክኖሌጅ እናድርግ፣ ጥሩ ነገሮችን አክኖሌጅ እናድርግ፣ ከዛ መጥፎ የተባሉትን ነገሮች ነቅሰን እናውጣና ጥሩዎቹ ላይ እየገነባን ያሉትን ችግሮች ሁሉ በምትመልስ ሁሉንም የምትመስል ኢትዮጵያ መገንባቱ ላይ በተገነባው ላይ እንደገና አፍርሰን ዜሮ አድርገን እንጀምር ሳይሆን ባለው እስካሁን በመጣው ላይ መሰረት አድርገን እንቀጥል የሚል አስተሳሰብ ያላቸው ኢትዮጵያኖች አሉ እና ይሄ በቃ ትልቅ የፖለቲካ መሻኮቻ የሆነ ርዕስ ነው። ኢትዮጵያ ውስጥ በአግባቡ ምላሽ ማግኘት አለበት። በጣም ጥንቃቄ የተሞላው ርዕስ ነው። በነገራችን ላይ ሴንሲቲቭ ነው። ኢትዮጵያ ውስጥ ያሉ ነፃ አውጪዎች በጠቅላላ የተገንጣይ ባህሪ ነው ያላቸው። ሲመሰረቱም ነፃ አውጪ ተብለው ነው። ስለዚህ ይሄ የሀገራዊ ግንባታው ነው ደግሞ ዋና ምክንያት የሚያደርጉት። ስለዚህ ወሳኝ በተን ነች። በሮንግ ታይም በመጥፎ እንትን ውስጥ ፕሬስ ካረከው አይዘር ይበታትደናል፣ የሆነ ነገር ሊያመጣ ይችላል እና ይሄ አጀንዳ በጣም ጥንቃቄ የተሞላው ውይይት የሚፈልግ ነው። አጀንዳው መነሳቱም ተገቢ ነው። ግን ብልጽግና ይሄን አጀንዳ የመመለስ ቁመና አለው ብዬ አላስብም። በብልጽግና የሚመራ ብሔራዊ ምክክር ይሄን አጀንዳ በአግባቡ ይመልሰዋል ብዬ አላስብም። ኢንካፔብል ይሄን ለማድረግ ምክንያቱም በጣም ባያዝድ ናቸው። በጥላቻ ትርክት የተሞሉ ሰዎች ናቸው። የሰበሩንን ሰበርናቸው ብሎ በአደባባይ እየተናገረ የከተማ ባለቤትነት፣ የሀገር ባለቤትነት የምናምን በብዙ ጉዳዮች ላይ ተበድለናል፣ ስለዚህ ዛሬ ሁሉንም ማግበስበስ አለብን የሚል ስነልቦና ያላቸው የታወቀ ስነልቦና ያላቸው ብሔረተኛ ፖለቲከኞች ባሉበት ሀገር ውስጥ ይሄ አጀንዳ በጣም ስክነት ይፈልጋል፣ ጥንቃቄ ይፈልጋል። ስለዚህ አንዳንድ ጊዜ ተገቢ ነገር ግን በሮንግ በሆነ ሰው ወይም ኃይል እጅ ሲወድቅ በቃ ቫሊዩ እንትኑ አደጋው ሊሆን ይችላል የሚጎለው። ስለዚህ ምናልባትም የኢትዮጵያ የዚህ አጀንዳ በአግባቡ አለመመለስ ወይም ጥንቃቄ አለመያዝ የኢትዮጵያን መበታተን ሊያፈጥነው ይችላል። ትግራይ ኦልሬዲ የዲፋክቶ ስቴት የሚመስል ሁኔታ ውስጥ ነው ያለችው። በማንኛውም ጊዜ ከዚህ ጨዋታ ልትወጣ ትችላለች። ምክንያቱም ስቲል በዚህ ፕሮሰስ እንኳን አልተወከሉም በአግባቡ። የአማራ ክልል ግጭት ውስጥ ነው ያለው፣ ኦሮሚያ ክልል። ስለዚህ የመገንጠል ጥያቄም ያላቸው አካላት ሁሉ
ይሄንን እንደ አመቺ ጊዜ እንደ አመቺ ሁኔታ ሊጠቀሙት ይችላሉ። አንድ እሱ ነው። ሁለተኛው ከማንነት ጋር የተያያዙትም ጥያቄዎች እንደዚህ ኢትዮጵያ ውስጥ ሴንሲቲቭ ናቸው። የቦታ ጋር ተያይዞ አሁን አየህ የኢትዮጵያ ችግር እንትን የስፓጌቲ ቦል ነው የሆነው። ሊጎረስ የተጠቀለለ ፓስታ ውስብስብ ያለ የተቆላለፈ አይነት እንትን ፈረንጆቹ ያለውን ችግር የስፓጌቲ ቦል ነው የሚሉት። የተድበለበለ ስፓጌቲ ፓስታ እና ለማላቀቅ የሚቸግር እና የዛ አይነት ችግር ነው ኢትዮጵያ ውስጥ ያለው። አሁን በአማራ ክልል እና በትግራይ ክልል መካከል ያለው የወሰን ጥያቄ የማንነትም ጥያቄ አለው። በኦሮሚያ እና በወሎ በኩል በአማራ ክልል ያሉት ወሳኝ ውዝግቦች እና ቴንሽኖች የማንነትም የእንትንም አለው። በቤኒሻንጉል ጉሙዝ በኩል በአፋር እና በሶማሌ ክልል እና በኦሮሚያ ክልል በኩል ያሉ ቦታዎች ሁሉ እነዚህ ሁሉ ኮንቴስቲንግ እንትን ቦታዎች መሬቶች ብቻ ሳይሆኑ የማንነትም ጥያቄ ሁሉ ጭምር አለባቸው። ኢንክሉዲንግ የአዲስ አበባ ማንነት አዲስ አበቤ ማን ነው የሚለው የተቀላቀለ ማህበረሰብ ከተቀላቀለ ማህበረሰብ እኔ አንድ ኬዝ ማቀው አለ። አንድ ታክሲ ሹፌር ናቸው የነገሩኝ እና እሳቸው ከሁለት ቤተሰብ ነው የመጡት። አይ ቲንክ ከኦሮሞ እና እንደዚህ ከአማራ፣ ሚስታቸው ከትግሬና እንደዚህ የሆነ ውራጌ ነገር የተቀላቀለ፣ ልጆቻቸው ከአራት የተለያየ ግንድ የመጡት እና የልጆቼን አይደንቲቲ ማን ነው የምለው ምናምን እያሉ እንደዚህ የነዱልኝ እያወራን አዲስ አበባ ትልቅ ሰው ናቸው እና እኔ ልጅ ያሉ አሸሚያው እንደዚህ ድብልቅልቅ ያለ እና ደግሞ የሚገርመው ልጆቻቸው ደግሞ የተጋቡት ከአራቱ ውጭ ካለ ማህበረሰብ ጋር አንደኛው ልጃቸው የተጋባው ከደቡብ እንደዚህ ከምናምንና እንደዚህ ስብጥርጥር ያለን ቤተሰብ እንግዲህ የእሳቸውን የልጅ ልጆች ደግሞ ከ6 የተለያየ ብሔር የተፈጠሩ ሊሆኑ ይችላሉ። ምን እንደምትላቸው እነዚህን ሁሉ አይመልስም የኢትዮጵያ የማንነት በህገ መንግስት ውስጥ የተቀመጡት ማንነቶች እነዚህን አይመልሱም፣ መልስ የላቸው። ስለዚህ ጥያቄው ዲፕ ነው፣ ጥንቃቄ ይፈልጋል፣ መመለስ አለበት። በኢትዮጵያ ኮንቴክስት ግን አብይና ብልጽግና የኔ መመለስ ቁመናም አቅምም ምንም የላቸውም። ይሄም የምክክር ጉባኤ አጀንዳ አድርጎ ቢያመጣው እንኳን ቀጣዩ ፓርላማ ይሁን ማንም ሊመልሰው አይችልም። በጣም ሴንሲቲቭ እና ጥልቅ ውይይት፣ ምክክር፣ ጥናት የሚፈልግ የህገ መንግስት መቀየርን ጥያቄ የሚያስነሳ በህገ መንግስት የሚቀመጡ ዴፊኒሽኖች፣ የክልል ዴፊኒሽኖች፣ የማንነት ዴፊኒሽኖች ከዛ ጀምሮ ብዙ ነገሮች የሚፈጠር ነው እና በጣም ውስብስብ ነው እና አንዳንዱን ነገር ለኮፍ እያደረጉ ወይ በማይገባ መንገድ ነካክተው እንዳያበላሹ ትሰጋለሁ። መልካም፣ እጅግ አድርጌ አመሰግናለሁ። 8 አጀንዳዎች ተይዘዋሉ እንደ ነጋሪ ቲቪ። በእነዚህ 8 አጀንዳዎች ዙሪያ ላይ ቅርበት ያላቸው በዚህ ጉዳይ ላይ ሀሳብ ይሰጣሉ ብለን የምናስባቸው በሙሉ ለህዝብ ለታሪክ እንዲቀርብ ማሰብ በእያንዳንዱ ጉዳይ ላይ እንደዚህ አይነት ፕሮግራሞችን መሰናዶች እየሰራን ያለ ነው። የምክክር ኮሚሽን ከያዛቸው 8 አጀንዳዎች መካከል በቁጥር 1 ያስቀምጠው ሀገረ መንግስትና ሀገረ ግንባታ የሚል ነው። በዚህ ርዕሰ ጉዳይ ይህንን የመሰለ ቆይታ አድርገናል። በእርግጥ ይሄን ብቻም የሚያበቃም አይደለም። በሌሎችም 7ም 6ም አጀንዳዎች ላይ ቆይታ እናደርጋለን። በራሱ ይሄ ንዑስ ቁጥር 1 ላይ የተቀመጠው አጀንዳ ራሱ ሰፊ ውይይት የሚያስፈልገው ጉዳይ ነው። አሁን በተወሰነ መልኩ ነው ያነሳነው። አድማጭ ተመልካቾቻችንም ይሄንኑ ይረዱናል ብዬ ተስፋ አድርጋለሁ። ምናልባት ባነሳነው ርዕሰ ጉዳይ በጦርነት መሀል የሀገር ግንባታ ወይስ ንቅለ ተከላ በተሰኘው ርዕሰ ጉዳያችን ላይ የማጠቃለያ ሀሳብን ለአድማጭ ለተመልካቾቻችን ታጋርልንና በዚህም ጉዳይ ይሁን በሌሎች ቀሪ ጉዳዮች ወደፊት እንግዲህ ካለ እጅግ ጠባብ ጊዜ ውስጥ አስቸግሬም ቢሆን ለአድማጭ ለተመልካቾቻችን እባክህ ማለት አይቀርምና በዚህ ጉዳይ ላይ ማጠቃለያ ሀሳብን አጋራን ያለ። እሺ፣ እኔ አንድ ነገር ደጋግሜ በዚህ ጉዳይ ላይ ባወራው ቁጥር ሁሉ የምናገረው ነገር አድማጮች፣ በተለይ ተደማሪ አድማጮች፣ የብልጽግና አድማጮች ልክ አገራዊ ምክክር አያስፈልግም እንዳልናርገው ነገሮችን የሚረዱበትን ነገር እባካችሁ እንደማመጥ። ብሔራዊ ምክክር ኢትዮጵያ ያስፈልጋታል።
ምንም እዛ ላይ 4 ነጥብ ምንም ጥያቄ የለውም ያስፈልጋታል። እንደውም ከአብይ በፊት ከብልጽግና በፊት ብሔራዊ ምክክር ያስፈልጋል ብለን ከዛሬ 8 ዓመት አይደለም ከኢህአዴግ ጊዜ ጀምሮ እንወተውት ነበረ። የምን ምክክር ነው ማና ማን የሚመካከረው እያሉ የአብይ አለቆችም አብይም በአቅሙ በእነዚህ አጀንዳዎች ላይ ሲቀልዱብን የነበሩት። ስለዚህ የምክክሩ እንትን አስፈላጊነት ላይ ኢሹ እንደሌለን እባካችሁ ተረዱ። እንደውም ሐሳቡን የገፋ ነው እኛ ነን። አንድ ሁለተኛ ግን ከተደረገ አገርን ሊያድን በሚችል መንገድ መደረግ አለበት እንጂ የሀገሪቷን ችግር እጅግ ሊያወሳስብ በሚችልና አንድ ጠባብ ፖለቲካ አጀንዳ ያለው ስንኩል የሆነ አገር ማስተዳደር የማይችል የብልጽግና አይነት ተቋምን ለመጥቀም በሚያስችል መንገድ ለነሱ ሲሳይ የስልጣን ማዳበሪያ መደረግ የለበትም ነው ሁለተኛው ጥያቄያችን። ሶስተኛው ግን በየትም ሀገር ብሔራዊ ምክክር የሚደረገው በፖስት ኮንፍሊክት በፖስት ዋር በግጭት ማግስት ጦርነት ቆሞ ጦርነቱ በቋሚነትም ሊቆም ይችላል፣ በጊዜያዊነት በሲስፋየር ይሄ የሽግግር ሁኔታ ይሄ የምክክር ሁኔታ እስኪጠናቀቅ ድረስ ተብሎም ራሱ ጦርነት ቆሞ አፈሙዝ ወደ መሬት ተደርጎ በስክነት የሚደረግ እንጂ ታንክ እያጓራ ድሮን እየጣለ የመከላከያ ጀነራሎች ዛሬ ደመሰስን እያሉ በሌላው አካል ያለው ደግሞ ይሄን ያህል ማረክን እያለ በጦርነት ስር ምክክር አይደረግም። ከተደረገ መደረግ ያለበት በአንድ አጀንዳ ላይ ብቻ ነው። እንዴት ሰላም እናምጣ፣ ለቀጣዮቹ ምክክሮች መደላደል ሊፈጥርልን የሚችል ሰላም እንዴት እናምጣ በሚል በሰላም ላይ መመካከር ይቻላል። in the middle of the war በጦርነት መካከል በሰላም ላይ መወያየት ይቻላል። አገርን የሚያድኑ ሰፋፊ አጀንዳዎችን ግን ጥይት እየተታኮስክ አታካሄድ፣ ጥላቻ እየነዛህ አታካሄድ። እና አብይ እኮ በአንድ እጁ ታንክ እየተኮሰ በአንድ እጁ ደግሞ ለድርድር ለሰላም ለምክክር እንቅረብ ብሎ ቀኝ እጁን ለምክክር መድረክ ልኮ በግራ እጁ እየተኮሰ ያለ ሰው በቃ እና ምክንያቱም ጄኒውን የሆነ ከልብ የሆነ የፖለቲካ ዊል ይፈልጋል ብሔራዊ ምክክር። በዚህ ምክንያት ነው የምንቃወመው። ተረዱን ለማለት ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁ። የሰብአዊ መብት ባለሙያ ያሬድ ኃይለማርያም ስለነበረን ቆይታ እንደ ሁል ጊዜ ሁሉ ክብረት ይስጥልኝ። እኔም ነጋሪት ቲቪን እና የድኔን አንተን ከልብ አመሰግናለሁ። አድማጭ ተመልካቾቻችን የነበረን መሰናዶ ይህንን ይመስል ነበር። በጦርነት መሃል የሀገር ግንባታ ወይስ ንቅለ ተከላ በተሰኘ ርዕሰ ጉዳይ ከሰብአዊ መብት ባለሙያ ሆነው ከአቶ ያሬድ ኃይለማርያም ጋር ይህን የመሰለ ቆይታ አድርገናል። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት መልካሙን ሁሉ ይግጠማችሁ።